ውድ አድማጮቻችን እንደምን አላችሁ? በእግዚአብሔር እርዳታ በዚህ ዓመት 1785 ዓመተ ዓለም በይሁዳ አቆጣጠር በኒሳን ወር እንዲሁም በዓለም አቆጣጠር በአውሮፓዊ አራተኛው ወር 2025 ዓመተ ምህረት ቂጣ በዓል የሚውለው ሞት ሸባት ይሆናል። ፔሳህ ሲውል ሲከበር አንዳንድ ነገሮች ጥያቄ ምልክት ይዙብናልና እነዛን ጥያቄ ምልክቶች ግልጽ ለማድረግ ይህን አጭር ቪዲዮ አዘጋጅቻላችኋለሁ። በጽሞና እንደምታደምጡኝ ባለሙሉ ተስፋ ነኝ። እንደሚታወቀው በኦሪት ዘጸአትም በኦሪት ዘዳግም እንዲሁም በተለያዩ በኦሪት ምዕራፍ ክፍሎች ውስጥ እግዚአብሔር አምላካችን የቂጣን በዓል የቦኩ ነገሮች እንዳይገኝብን ደጋግሞ አስጠንቅቆናል። የቦካ ነገር እንዳይገኝብህ፣ የቦካ ነገር እንዳይታይብህ፣ የቦካን ነገር ከቤትህ ወይም ከማንኛውም ንብረትህ በአንተ ቁጥጥር ስር ያለውን ሁሉ አስወግድ በማለት ሶስት ሕግጋቶችን እግዚአብሔር በቂጣ በዓል አተኩሯል። እንዲሁም አያድርስና በቂጣ በዓል ቀናቶች የቦኩ ነገሮችን የበላ ከሕዝበ እስራኤል ተለይቶ እንደሚጠፋ እግዚአብሔር አምላካችን በደንብ አስጠንቅቆናል። ስለዚህ ፍርሃተ እግዚአብሔር ያለው ሰው አስቀድሞ ከዛሬ ወር 2 ወር አስቀድሞ የቂጣ በዓል ዝግጅት ለማድረግ የቦኩ ነገሮችን በማስወገድ በማጠብ ቤትን በማደስ በተለያዩ ሁኔታዎች ላይ አተኩረን ትገኛላችሁ። እንግዲህ በዚህ ዓመት ቂጣ በዓል የሚውለው ሞት ሸባት ነው ብለናል እና የፍተሻ ስርዓት ዋና ለመጨረሻ የቦካ ነገር ከቤታችን እንዳይገኝ በ14ኛው ቀን በዕብራውያን አቆጣጠር በ15ኛው ቀን ቂጣ በዓል ነው። በ15ኛው ቀን ቂጣ በዓል ሲከበር በ14ኛው ቀን የመጨረሻ አንዲት ሌሊት አስቀድመን የቦካ ነገር ከቤታችን እንዳይገኝ የእግዚአብሔር ትእዛዝ ለመፈጸም ዝግጁና ጉጉታማ እንዳለን ለማሳየት ቤታችንን ሻማ ለኩሰን ፍተሻና ካህዳለን። ምንፈትሸው የቦካ ነገር በስተት ያልተገኘ የተደበቀ ነገር ምናገኝ እንዲሆን ቤታችን ሁሉ እንመረብራለን ማለት ነው እና በዚህ ዓመት ይህ ፍተሻ የሚደረገው ሐሙስ ነው። ያው መሆን የነበረበት ሰንበት ነው፣ ግን በሰንበት ሻማ ለኩሶ መፈተሽ ስለማይቻል ይህን ፍተሻ የምናደርገው አንድ ቀን አስቀድመን ሐሙስ ማታ ይሆናል ማለት ነው። በዕብራውያን አቆጣጠር ዓርብ ብለን ነው የምንጠራው። እውነት ለመናገር ይህን ስርዓትና ደንብ ሐሙስ ማታ ከጾለት ዓርቢት ጾለት እንደተመለስን 3 ኮከብ እንደወጣ ከቤታችን መጥተን ሻማ ለኩሰን ቡራክ ያለው ባሩክ አታ ሀሸም ኤሎኬኑ መለክ ዓለም አሸር ቅዲሻኑ ምዝታበጽያኑ ለአል ቢውር ሐመት በማለት እንባረክና ሻማችን ለኩሰን ቤታችንን እንፈትሻለን። በሚጥባሁ በሚበሰልበት ቦታዎች በተለያዩ ሕፃናቶች ይዘው ይገባሉ በሚባል አስጊ ቦታዎች ሁሉ ቤታችንን ከቦካ ነገር ነፃ ለማድረግ እንፈትሻለን። ይህን ፍተሻና ስርዓት ደንብ ስናካሂድ አሉባልታ ወሬ አናወራም። ግዴታ ግን ለበዓሉ ክብር አንዳንድ ቦታዎች ቆሻሻ ቦታ አግኝተን የቦካ ነገር አግኝተን ከዚህ ጋር ልቀቡልኝ ወይ መጥረጊያ አቀርቡልኝ ለማለት ይፈቀዳል። ይህን ካደረግን በኋላ ስርዓትና ደንቡን ከጨረስን በኋላ ፈትሸን ከጨረስን በኋላ የቦካ ነገሮችን ከአንድ ቦታ ላይ እናስቀምጥና እንሰበስባለን፣ እናጠራቅማቸዋለን። ከዛ ያው እንግዲህ ከዛ ቀድሚያ በፊት አንዳንድ በጣም ብዙ ነገሮች ተርፈውን ከሆነ በሰርግ ምክንያት በተለያዩ ምክንያቶች እነዛን የቦኩ ነገሮች ማቃጠል ወይም መጣል ወይም መጨረስ ማይቻላቸውን እንዳይገኝብህ እንዳይታይብህ የምለው የኔ ዕቃ እንዳይሆን ነው። ስለዚህ ለአሕዛብ ቢሸጠው ይሁዲ ላልሆነ ሰው ቢሸጠው የኔ አይባልም። እነዚህን አስቀድሜ ሽጬ መዘጋጀት መገኘት ይጠበቅብኛል። አሁን በፍተሻ ላይ ድንገት ያላሰብኩት ነገር ካለ ነው እንጂ አስቀድሜ የማውቃቸውን ነገሮች አስቀድሜ መፍትሄው መስጠት አለብኝ። ያገኘኋቸውን ነገሮች ለዓርብ ማታ ኪዱሽ አድርገን 2 ዳቦ ምንበላቸውነን ለቅዳሜ ጠዋት እንዲሁም 2 ዳቦ ለኪዱሽ የሚያስፈልገንን በስተቀር እና ለማዕድ ለመጀመሪያው ምሳ ለማታም ዓርብ ማታ ምንበላው እራትን ቅዳሜ ጠዋት ምንበላው ምሳነን የቦካ ነገሮች ከመረጥን ከነዚህ ምግቦች በስተቀር ሌላው ምግብ ዓርብ በ11 ሰዓት አካባቢ ይህንን ነገር ከቤታችን ወስደን
ማስወገድ ይጠበቅብናል። የማስወገድ ዘዴዎች አንዱ ማቃጠል ይሆናል፣ አንዱን ፈርፍሮ ወደ ባህር መጣል ይሆናል፣ አንዱም ጠቅልሎ ቆሻሻ መጣል ይሆናል። እውነት ነው። እህልም መጣል እግዚአብሔርም አይወደውም። እግዚአብሔር በተለያዩ መጽሐፎች ላይ በኦሪቱ ላይ እህል ክብር እንዳለው ለእህል መጠንቀቅ እንዳለብን ወድቆም ሲገኝ እንኳን መሳም እንዳለብን ደጋግሞ ይነግረናል። ሆኖም ግን በዚሁ ቀን በእነዚህ 7 ቀናቶች የበኩ ነገሮች መብላት ስለሌለብን ዝግጁ ሆነን ስላልተገኘነ ከአቅማችን በላይ አብስለን የተለያዩ ነገሮችን ገዝተን ስለሆነ ያ ምርጫ የለንም። ያን ነገር ማጥፋት ይጠበቅብናል። ካላጠፋን እግዚአብሔርን ቃል መሻር ስለሚሆንብን ወይም በማብላት በዓሉ እስከሚደርስ በዓሉ እስከ ቅዳሜ ጧት እስከ 10 ሰዓት ማለት ወይም ደግሞ በአፈርፍሮ ባህር መጣል ወይም ማቃጠል ወይም ደግሞ ቆሻሻ መጣል በእነዚህ መንገዶች መጠቀም ግዴታ ይሆንብናል ማለት ነው። ፍተሻውንን ሐሙስ ማታ ፈተሽነ የቀረውንን ነገር ለዓርብና ለቅዳሜ የሚያስፈልገን ምግብ መጥነን ለብቻ አስቀምጠን ከአንድ ቦታ አሁንም እንዳይበታተንብን መጠንቀቅ ይጠበቅብናል። ሌላውንን ዓርብ በ11 ሰዓት አካባቢ ወስደን አሁን ባልኳቸው ሁኔታዎች ያን ነገር ከኛ ኃላፊነት ውጭ እናደርገዋለን ማለት ነው። የፍተሻ ስርዓትና ደንብ ይህ ይሆናል። እንደሚታወቀው ሞፀ ሻባት በዓሉ ሲገባ እርግጥ አብዛኛውን ቀናቶች በዓሉ በአዘቦት ቀን ሲገባ ማታ ብቻ ስለሆነ ስርዓትና ደንብ የምናካሄደው ጧት እስከ ቀን ተኩል ድረስ የማብሰል ጊዜ አለን። ዘንድሮ ግን በዓሉ የሚገባው ሞፀ ሻባት ነው። ሰንበት እንደወጣች በዓሉ ገብቷል። ስርዓትና ደንቡን ኪዱሽ የምናደርግበት ሰዓት ነው። ስለዚህ የማብሰል የማዘጋጀት ጊዜ የለንም። ለዚህ ዘንድሮ የምናበስላቸው ምግቦች በሙሉ ዓርብ አስቀድመን ማብሰል ይጠበቅብናል። ስለዚህ ዓርብ የምናበስልባቸው እቃዎች ካሸር ለፔሳህ መሆን አለባቸው። ማንኪያዎች የምናበስልባቸው የምናቦካባቸው ሁሎች ነገሮች ለበዓሉ ክብር ብለን የምናዘጋቸው ምግቦች እቃቸው ምጣዱ ማንኛውም ነገር ካሸር ለፔሳህ መሆን ይጠበቅበታል ማለት ነው። ሩዝ ምናምን ስንቀላቀል ካሸር ለፔሳህ የሆነ ከትልና ከስንዴ ከአምስቱ እህል ዝርያ ተቀላቅሎ እንዳይኖርበት ፍተሻ ይጠይቀናል ማለት ነው። እንዲሁም ደግሞ በስተት ከዳቦው ጋር ወይም ደግሞ ሰንበት ጧትና ዓርብ ማታ ከምንበላው ምግብ ጋር እንዳይቀላቀልባችን ወጣችንም ሆነ ማንኛውም ነገር ጥንቃቄ ልብ ማለት ያስፈልገናል ማለት ነው። እንግዲህ ለበዓሉም ክብር የምናበስለው ዓርብ ነው፣ ለሰንበትም ክብር የምናበስለው ዓርብ ነው። ስለዚህ ዓርብ ምን አይነት እንዴት አድርገን እናብስል? ለሰንበት የምናበስላቸው የበኩ ነገሮችን ማብሰል ብንችልም ግን ውስብስብ ይሆንብናል። አንደኛ ምጣድ ቂጣ ተጋገርን ዳቦ ከጋገርነ በምጣድ ወይም በድስት ወይም በታኑር ያንን ድስት ካሸር ማድረግ ይጠበቅብናል። ለፔሳህ ከፈለግነው፣ ካልፈለግነው ግን መቆለፍ ከሆነ ችግር አይኖርብንም። ግን ከፈለግነው ካሸር ለማድረግ ጊዜ አይኖረንም። ስለዚህ መግዛቱ ይመረጣል ማለት ነው። ማለት መግዛቱ ቂጣውን ወይም ዳቦውን መግዛት ማለት። ሌላው ምግቦችንን ከእንጀራና ከዳቦ በስተቀር ካሸር ለፔሳህ የሆኑ ምግቦች ብናዘጋጅ የበለጠ ጥሩ ይሆናል። ለምሳሌ መረቅ ወይ ምናምን ነገሮች ከአምስቱ እህል ዝርያ ያላቸውን ነገሮች በዚህ ጊዜ ባናዘጋጃቸው ለሰንበት ክብር ብለን ጥሩ ይሆናል። ምክንያቱም ሊደፋ ይችላል። የምንጠጣባቸው የምንበላባቸው እቃዎች ካሸር ካልሆኑ ያን ነገር ካሸር ለማድረግ ማጠብ ስለማይቻል ከሰንበት ወደ በዓሉ ማዘጋጀት ምንም ነገር ስለማይቻል የምንበላባቸውን ሳህን እንኳን የበኩ ነገሮች ከበላንባቸው ልናጥባቸው አንችልም። ለዚህ ምንም እንኳን ዓመቱን በሙሉ ሰንበታትን ስናከብር ጥሩ እቃዎችን ክብር ያላቸው እቃዎችን ለማዕዱ ብናቀርብና ብንጠቀምባቸው የበለጠ የሚወደድና የሚፈለግ ቢሆንም በዚሁ ቀን በዚሁ ሰንበት ከቦካ ነገር ጋር እንዳንቀላቀል ለማጠብ እንዳንቸገር ሀድ ፓሚ ወይም አንድ አገልግሎት ብቻ በሚጠቀም ላስቲክ ብርጭቆዎች፣ ሹካ ማንኪያዎችንን ብንጠቀም ይመረጣል። እነዛም በልተን ጠጥተን መጣል ስለሚሆን ማጠብ ግዴታ አይሆንብንም እና ዳቦውንና እንጀራውን ብቻ የበኩ ነገሮች ብለን ከጠረጴዛው ጋር ብናስቀምጥ እነዛንም በሳህን አንድ ጊዜ በልተን የምንጥልባቸው ሳህን ብንቀመጥ ሌላ ወጥ የምናበስልባቸውን እቃቸው ሁሉን ነገር ካሸር ለፔሳህ ቢሆን ይመረጣል ማለት ነው።
የቦኩ ነገሮችን ዓርብ ማታ ኪዱሽ አድርገን ስንበላ እንጀራውንም እንደዚሁ ስንበላ ጧትም ቅዳሜ ጧት ዳቦን ስንበላ ልብ ማለት ያስፈልጋል። ምንበላው የቦካውን ነገር ከአንዲት ቦታ ቁጭ ብለን መሆን አለበት። ምክንያቱም ያንን ወራት ያህል ለፍተን ደክመን ካሸር ነገር እንዲሆን ብለን ፍርፋሪ እንኳን የዳቦ ነገር እንዳይገኝ ቦካ ነገር እንዳይገኝ ብለን ስንለፋ ሰንብተን በዚህ ዕለት ህፃናቶች ወይም አዛውንቶች ከሶፋ ወይም ከተለያዩ ቦታዎች ምግብን ይዘን ከተሸራሸርነ የለፋነው ድካም ከንቱ ይሆንብናል እና ስለዚህ ግዴታ ምግባችን በልተን እስከምንጨርስ ድረስ ከአንድ ቦታ ላይ መቀመጥ አለመነቃነቅ ጥሩ ይሆናል ብዬ አስባለሁ። ምን አየን? አንደኛ ፍተሻ የምናደርገው ሐሙስ ማታ ነው። ሐሙስ ማታ ፈትሸን ዓርብ ጧት ለዓርብ ማታና ለቅዳሜ ጧት ከሚያስፈልገን በስተቀር ያንን ነገር ዓርቡን በ11 ሰዓት አካባቢ እንጥላለን። አሁን ከቤታችን የቦካ ነገር ምን አለና ለዓርብ ማታ የምንጠቀመው ምግብና ለቅዳሜ ጧት ይህን ከጠረጴዛው ብቻ ማስቀመጥ እንጂ ከተለያዩ ቦታዎች እንዳይንቀሳቀሱ ልጆችም ወይ ማንኛውም ሲበላ ወደ ቦታው እንዳይተላለፍ ማድረግ ግዴታችን ይሆናል። ይህን ካደረግን በኋላ እንግዲህ ምናበስላቸው ነገሮች የዳቦን እኛ ካበሰልነ የተገዛ ካልሆነ ታኑሩን ወይም ድስቱን ወይም ማንከሽከሻውን ምጣዱን ከጋገርነ ካቦካን በኋላ እነዚህ እቃዎች ማሸግ ይጠበቅብናል ማለት ነው። ዓርብ ገና ሰንበት ሳይገባ ምክንያቱም እነዚህ ቦኩ ነገሮች ናቸው። ካሸር ለማድረግ ጊዜ የለንም። ምንጠቀምባቸው ሳህኖች፣ ብርጭቆች፣ ሁሎች ነገሮች በዚህ ሰንበት ሃድ ፓሚ ወይም ደግሞ አንድ የአገልግሎት የሚሰጡ እቃዎችን መጠቀም በማለት ጠቅሰናቸዋል። ለበዓሉምና ለሰንበት የምናበስለው ካሸር የሆነ ነገር ካሸር በሆነ እቃ የሚበሉትም ካሸር የሆኑ ነገሮች ቢሆኑ ይመረጣል በማለት አሳስበናል። ምክንያቱም በሰንበት ቀን የቦኩ ነገሮች መብላት እስከ 10 ሰዓት ቢቻልም ግን ለማጠብ ለመዘጋጀት ስለምንቸገር ከሰንበት ወደ በዓል ቀን ማዘጋጀት ክልክል በመሆኑ አንፃር የምናዘጋጃቸው ምግቦች በሙሉ ካሸር ቢሆኑ ይመረጣሉ ማለት ነው። የበዓሉ ግዴታ ካሸር መሆን እንዳለበት ግልጽ ነው። ይህንን ጠቅሰነዋል። ከዚህ በመቀጠል ያለን ሻማ ስናበራ እናቶች ወይ ማንኛውም ብቸኛ የሆነ ወንድ የሰንበት ክብር ሻማ ማብራት ይጠበቅበታል። ያንን ሻማ ከማብራታችን በፊት ቆርቆሮ ሻማ ለ26 ሰዓት ወይም ለ48 ሰዓት የመብራት የሚችል ሻማ እንለኩሳለን። ያንን ከለኮስን በኋላ 2 ሻማዎች የሰንበትን ሻማ ወስደን ባርከን ያው ላድሊክ ነርሸል ሻባት በማለት ባርከን ሻማዎችን እንለኩሳለን። በዚሁ ሰንበትን ተቀበልነ ማለት ነው። ይህ አንደኛው ክፍል ነው። መልካም ቆይታ ይሁንላችሁ።